አሁን እንግዲህ ቅድም እንዳያችሁት እዛ ቤተ እግዚአብሔር ነው። ያንን እንግዲህ ቅድም የቆየንበት አሁን ወደ አረጋውያን ድካሞች ነው የምንሄደው። በስራ በአገልግሎት በልጅነታቸው ገብተው አገልግለው ገዳሙን በአረጋውያን በህመምም በሽምግልናም እንግዲህ ያረፉ አባቶች እዚህ መጠለያቸው ይህ ነው እና ይህም ቤት ገብታችሁ ደግሞ መምሪያቸውንም ምኝታቸውንም ገዳም ሲያገለግሉት ኖረው የእድሜ ገደባቸው ሲደርስ በህመምም በድካምም ምሕረት እስከሚያገኙ ከዚህ ቤት ነው ተፈውሰው እንግዲህ ወደ ስራ የሚሰማሩት ማለት ነው። ሊቃበው የሚባል አለ። እነሱን የቀረበውን አብስሎ አዘጋጅቶ ለእነሱ እንግዲህ የሚጠጣውን የሚመገቡትን ነገር ሁሉ የሚያዘጋጅላቸው ሊቃበው ይባላል እና ሊቃበው ቤት ይባላል። ሊቃበው ማለት ደግሞ ያው እንዳልኳችሁ የድካሞች ተቆጣጣሪ ማለት ነው። ያው በህመምም በእርግናም ያው የደከሙ አባቶች ነው የእነሱ ማረፊያ ቤት ነው። ሊቃበው ይባላል ወይም ደግሞ ያረጋውን ቤት ይባላል። የደካሞች የሽማግሌዎች ቤት ማለት ነው። አሁን እንደምታዩት ያው እንግዲህ ፍራሹም ያው እላቂ ነው የምታዩት። ነጠላቸውም ያው አልቋል። መቀየላም የላቸውም። ሳሙናም የላቸውም። የገላ ሳሙና የሚጠቀሙበት ሁሉም ነገር ያው አልጋውም ያረጃ አልጋ ነው። ጊዜ አንጻር ጊዜ በዛት እነዚህ ሲያልፉ ሌላ ይተካበታል። ያው ቀለውን ብቻም ሳይሆን ልብሳቸውም አስፈላጊ ነው። አልጋም ፍራሹም እንዳይፈሳት እንግዲህ ከመዳበሪያ ምንጣፍ ነው ያሉት። እኒህ አባት ከመዳበሪያ ከኪርሻ ነው ያሉት ማለት ነው። ፍራሽ የለውም። እንዲያው አውሬውም ደግሞ ተባዩ አለ። እዛም መድኃኒትም ያስፈልጋቸዋል። ብዙ ነገር አለው። ያው እንደምታዩት ነው። ያው ይሄ ፍራሽ የለውም። የጠፍር አልጋ ነው። ይሄ ያው ባዶ ዝጋጃ ነው ተኝተውበት ያል ያው ሁሉም እንደምታዩት ነው። ያው ቅያሬ የለም። ያው አሮዬ ነው የቆየ ነው። የጊዜው አንጻር ደክሟል አለ። ፍራሹም አገልግሎት አልሰጠንም። ይህን እያያችሁ እንግዲህ ውስጡም የምትረዱልን እንግዲህ ሊቃበው ወደዚህ እንደማለት አሞት ሳታሞ አከታው እንግዲህ ሊቃበው ማለት ደካሞችን የደከሙትን እያነሱ የታመሙትን እያንከራበሱ የበረቱትንም ያብስለው እየሰጡ ልብሳቸውን አጥበው መቁነናቸውን አመተው በሰዓት የሚመግቡ ማለት ሊቃበው ማለት የነሱ ኃላፊ ማለት ናቸው። ያለውን ችግር ደግሞ እሳቸው በእነሱ ውስጥ ያለውን እንዲያው ትንሽ ገለጽ ያደርጉታል። አባቶች እንደሚሉት ያው እንግዲህ ዙሮ ያው እንግዲህ ከአራብ ጦር ይሻላል የሚብላሉ ሐዋርያቶች አባቶች እና ስለዚህ ያው የገዳሙ እጥረት ያው ራብ አለ፣ በጣም ችግር አለ፣ ብዙ ችግር ነው አለ ራቡ። ከዚህም በኋላ ምን ልብስ መቀየር ያላቸው ተበይ በቃ ይበላቸዋል። ምክንያቱም ደግሞ መውጫ መኪናም የላቸው፣ ቤትም ደግሞ ተጣቦባቸዋል። በጣም በችግር ላይ ነው አለ። ግን ህብረተሰቡ ገዳሙ ያው ከመጠን በላይ ያው ለማስተዳደሮቹም ስንነግራቸው በቃ ህዝቡም ስለበዛባቸው ያው አባቶችም ያው በራብና በጭንቀት ያው ተቸግረው ነው የሚኖሩ። ተበይ እየተበሉ ያው ዝም ተበይም ይበላቸዋል። ልብስ መቀየር የላቸው፣ ምኝታ የላቸው፣ ሁሉ በችግር ላይ ነው አለ። ግን ዞሮ ያው ገዳሙ ችግር በጣም ያው ህብረተሰቡ ስለበዛ ከመጠን በላይ ስለሆነ ያው ለማስተዳደር እንኳን አስተዳደሮቹ በጣም ተቸጋግረው ነው አለ። እንዳያችሁት ሁለተኛ ቤት ነው ይሄ። ይህ ቤቱ ስለማይችላቸው ሁለተኛ ቤት ማህበሩ ሰርቶ ነው እንግዲህ ወደዚህ ደግሞ ያከፋፈላቸው። ከደካሞቹ ብዛት አንጻር ነው። ሁለት ሊቃውን ያሉ አንደኛቸው እዚህኛው ቤት አንደኛቸው እዚህ ያሉበት ደካማውን የሚያነሱ የሚጥሉ ናቸው እና ግቡና ደግሞ እንደዛ እንዳያችሁት የአልጋው ችግር፣ የፍራሹ ችግር፣ የልብሱ የሁሉም ችግር ስላለ ገብታችሁ ምን ደግሞ ጎብኙልን። ወደዚህ ደግሞ እንደምታዩዋቸው ያው ባዶ አልጋ ነው ያለ። ምንጣፍ የላቸውም፣ ፍራሽ የላቸውም። ምን ደግሞ እንደምታዩት ከእንጨት አራጣ የሚባል አለ። ከእንጨት የተሰራ ነው። እሱ ነው እንግዲህ በዚያ ቆዳ ነው ተኝተው ያለ። ተባዩም እንደምታዩት ያው ተባይ ነው የሚሄድባቸው ያለ። ያው እንግዲህ ሙስያ ነው አንጥፋው ያለው። እኔም ደግሞ እንደምታያቸው ወደዚህ
ያው እኔም እንግዲህ እንደዛ ቅድም እንደተናገርነው ነው። ትንሽ የቀለብም የልብስም የምኝታም ችግር አላቸው። ያው ደካሞች እንግዲህ ሀገርም በጸሎት ያው የምታዩት እንግዲህ ምኝታቸው አልባሳታቸውን እንደምታዩት ነው። እህልም ሆነ ልብስም ሆነ ይኸው የምታዩት ነው። ይኸው ሰው በቅማል ነው ያለ እና እንድንረዳ ነው የምንፈልግ። እሺ ይባላል ተባዩ እንግዲህ መንግስቱ ድሮም በመንግስት እየተረዳነ እንዲያያል ነው የምንኖረው። አሁንም ተባዩ የምድር ሞጌሌ የሚባል እግር የሚበላ እንደገናም ተባዩ ትኋን አለ። ከእንደዚህ ትብብር እንፈልጋለን። ተባብሩን እንደዚህ በጣም እሱን የሚበድልና ያለ ባይለየስ ይባላለሁ። እሺ አሁን ደወይኩ ወይሃብ ወጥክሙኒ ያለው ጌታ እንግዲህ እሱ መቼ ታሞ አይተነው ለሱ አይደለም ይሄን ያለው እንግዲህ ለዝለኛ ነው። አንድ ሰው ላለው ሰው ለአንድ ሰው እንኳን ጥሩ በጎ ስራ ቢያደርግ ለክርስቶስ እንዳደረገ እስከሆነ ድረስ ያው እንግዲህ ብዙ ችግር አለ። የቤት ችግር ይኸው አንድ ሰው በአንድ ሰው ላይ ነው ተነባብሮ ነው ያለ። እንደዛ አሁን እኮ ለመንገድ እንኳን አይበቃም እና ደግሞ ያው አልባሳት ችግር አለ፣ የመኝታም ችግር አለ። በእግዚአብሔር ስም እናሳስባለን።